لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك الملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك كاسي قبا بقلص فيه آيات بينات የማያሻሙ ግልጽ የሆኑ የማያጠራጥሩ ተአምራቶችን ያያል። አንደኛውና የመጀመሪያው መቃሙ ኢብራሂም የነቢዩላህ ኢብራሂም ዓለይሂ ሰላም የሁለት እግራቸው የመቆሚያ ስፍራ በአይኑ ይመለከታል፣ ያስተነትናል። የተውሂድ አባት የእስልምና አባት ወጅዐል ሊ ሊሳነ ሲድቅን ፊል አኺሪን በነቢዩ ኡመት ዘንድ በነቢዩ በአሕመድ ኡመት ዘንድ ለዘላለም እንዳልረሳ ታሪክ አስቀምጥልኝ ብለው ያሉ በእስልምና ይወሳሉ፣ በአባትነት ይወሳሉ፣ በካዕባ ይወሳሉ፣ በሐጅ ይወሳሉ፣ በኡድህያ በዓረፋ ይወሳሉ፣ በሚና ይወሳሉ። ኡመተል ኢስላም ፊ መቃሙ ኢብራሂም የነቢዩላህ ኢብራሂምን መቃም እናያለን። ዱንያ ላይ የሁለት እግር ስፍራ ሁለት እግራቸው የቆመበትን ቦታ ስታዩ እናንተም በዱንያ ላይ መቃም እንዲኖራችሁ ዝም ብላችሁ እንዳትሞቱ አንድ ታሪክ እንድትሰሩ የሚያነሳሳችሁ ስፍራ ነው። ይሄ ሐረም ከላይ ከበይተል ማዕሙር ጋር የተያያዘ ነው። ኡመተል ኢስላም የተያያዘ ነው። እንደዚሁም ከሰማይ የመጣ ወይም ከጀነት የመጣ ቁስ ድንጋይ ላዩ ላይ ተለጥፎ ነው። አቅም ያለው ሄዶ ይሳለመዋል፣ ያልቻለ ከሩቁ ስለ ጀነት ተነግሮናል። ጀነት ገይብ ነው፣ አልሞትንም፣ ገና አልገባንም። ነገር ግን በቁርአን በሐዲስ ተነግሮ የጀነት ቁስ መጥቶ እንደተለጠፈ በደንብ እንድናምን የሚያደርገን ሐጀረል አስወድ የሚባል ተገጥሞበታል። እያንዳንዱ ሰው እየተያየ ይሰግዳል። ኬላዎች አሉት። ሐጅና ዑምራ የሚያደርግ ሰው ይሄን ኬላ ጥሶ መሄድ የለበትም። አንድ በግ እንዲያርድ ስለሚያደርገው ነው። ክልል አለው። ተአምር ፊህ አያቱን በይናት ግልጽ የሆነ ተአምር በውስጡ አለ። ትንሹ ስራ ይባዛል። እንደዚያውም ሆኖ ግን ከሴት ጋር ነው ጠዋፍ የምናደርገው። የተለያዩ ስራዎች አሉ። በቀልቡ በልቡ መጥፎ ያሰበ ሰው አሳማሚ የሆነ ቅጣት ይቀጣል። ሰፊ የሂዳያ ቦታ፣ መመሪያ የሚፈልቅበት ቦታ፣ አጅር የምናካብትበት ቦታ። ሩክነል ኻሚስ አምስተኛው የሐጅ ስራ በሩክን መጨረሻ ነው። የሐጅ ስራም አንዳንዴ እዚያ ሄደን ለመሞት ሳይሆን ደጋግመን ከምንሄድ ሰዎች አላህ ያድርገን። ነቢዩ ግን አንድና ብቸኛ ሐጅ አድርገው በዛው ነው ወደ አኺራ የሄዱት። ኻቲማን የሚያሳምር ስራ ስለሆነ ይሄን ትቶ በምላሱ ሳይሆን በተግባር ሳይሆን ወመን ዩሪድ ፊህ ቢኢልሓድን ቢዙልሚን መጥፎን ነገር ሐረም ላይ ካዕባ ላይ ያሰበ ሰው ኑዚቅሁ ሚን ዓዛቢን አሊም አሳማሚ የሆነ ቅጣት እንቀጠዋለን ይላል። በተፍሲር ላይ ብዙ ነው። ኻቲማው ሊበላሽ ይችላል፣ ስራው ሊበላሽ ይችላል። አገኛለሁ ብሎ ሄዶ ብዙ ነገር ሊያጣ ስለሚችል ቀልብና አካልን አንድ ላይ አጣምሮ በረካ አግኝቶ የአኺራን ስራ ሰርቶ መምጣት ነው ያለበት። ፊህ አያቱን በይናት ኡስታዙ ያሉትን ነው መፈስሮ። ፊህ አያቱን በይናት ግልጽ የሆነ ተአምር ያያል። አንደኛው መቃመ ኢብራሂም ያያል። ሁለተኛው ወመን ደኸለሁ ካነ አሚና እዛ ሀገር የገባ ሰው ሰላምን ይጎናጸፋል። አላህ በሌላ የቁርአን አንቀጽ ላይ ሰላምና ጸጥታው በሰፈነ ከተማ እምላለሁ ብለዋል። ወሃዘል በለዲል አሚን ወመን ደኸለሁ ካነ አሚና ሐረም ስትገቡ ነፃነት ታገኛላችሁ። ሰላማዊ ከተማ ነው። ፖሊሶች መሳሪያ መያዝ አይችሉም። አበባውን መቅጠፍ አንችልም። እርግቡን አውሬውን ማስበርገግ አንችልም። እያንዳንዱ ቅጣት ስላለው ነው። ስለዚህ ልክ ሐጅ ስንሄድ ከሐጁ ትምህርት አንዱ አሉ በሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ሐረም የገባ ሰው አውሬውን ማስበርገግ አይችልም፣ ሳር መቅጠፍ አይችልም፣ አበባ መቅጠፍ አይችልም። እዚያ ሄዶ ዕቃ ማንሳት አይቻልም። የማን ነው ይህን ዕቃ የጣለ ሰው ወይም ለፖሊስ መስጠት ካልሆነ ሰው እያየ ነው የሚያልፈው። ከባድ ወንጀል ስለሆነ ነው። ልክ እዛ ሄደን ስንመጣ እኮ ወንድሞቼ ዕቃ ማንሳት ካልተቻለ እዚህ ነጋዴ ሆነ ከሄድ የሰው ብር እንደተበደርክ አንተ ሐጅ አድርጋል፣ ከዚያ ተምራል፣ ቶሎ ትመልሳለህ። ሚዛን አታጭበረብርም።
ምንም የሰው ዕዳ ሳይኖርብህ ወደ አኺራ ትሄዳለህ ማለት ነው። እዚያ ጋር አውሬ ማስበርገግ፣ እርግብ ማስበርገግ፣ ድመት ማስበርገግ ካልተቻለ እዚህ መጥተህ ደግሞ በብሔርና ብሔረሰብ የሰው ደም እንዳታፈስ፣ የሰው ንብረት እንዳታቃጥል ለማድረግ ነው የተፈለገው ኡመተል ኢስላም። ወመን ደኸለሁ ካነ አሚና፣ የገባ ሰው ሰላምን ያገኛል። ኡስታዙ ያሉትን ሼኹ ያሉትን ስሙ። አሁን ሶስተኛው ወሊላሂ ዐለ ናሲ ሐጁል በይቲ አው ሐጁል በይቲ መን ስተጣዐ ኢለይሂ ሰቢላ ብሎ ወላሂ ደረሳው ከታች ሲቀራ ስሙ አላህ ሚላችሁን ድሃ የሆነ ሁሉ ቤቴ እንዳይደርስ እንዳይመጣ እያላችሁ ነው ብለው ፈሰሩ። በተገላቢጦሹ ፈሰሩ። እኔ ብፈስር ወሊላሂ ለአላህ ዐለ ናሲ በሰው ልጆች ላይ ሐጁል በይቲ አው ሐጁል በይቲ ሐጅ ማድረግ አለበት። ሊመን ስተጣዐ ኢለይሂ ሰቢላ አቅም ያለው ገንዘብ ያለው የአውሮፕላኑን ክፍያ የሚችል የሐጁን ክፍያ የሚችል ቪዛ እዚያ ሄዶ ከሰው መለመን የማይችል ለሚስት ለልጆቹ የሚበቃ ቀለብ የሚችል ሰው ሐጅ በዕድሜው አንድ ጊዜ ይወጅብበታል ነው። እሳቸው ግን ገለበጡና አላህ አቅም የሌላችሁ ድሆች ቤቴ እንዳትመጡ እያላችሁ ነው ብለው ሲፈስሩ ከፊሉ ያለቅሳል፣ ከፊሉ ይስቃል። ሐቅ ነው ያሉት። ስለዚህ ዱዓ እናድርግ። አርካነል ኢስላም 5 ነው። አብዛኛው ሰው በ3 ነው የሚቀረው። 2ቱ ከገንዘብ ጋር የተያያዘ ነው። ዘካና ሐጅ አቅም ያለው ነው እንጂ የሚሰጠው የሚያደርገው የሌለው አያደርግም። ቢሆንም ግን ኡመተል ኢስላም 2 ደቂቃ ስለተሰጠኝ ነው። ቢሆንም ግን ሐጅ ገንዘብ ስላለን ብቻ ሳይሆን የአላህ ጥሪ ነው ይላሉ። ከሻህሩ ረመዳን ጋር ያያይዛሉ። ረመዳኑ መቅቡል የሆነ ሰው ለይለተል ቀድር የተወፈቀ ሰው አላሁ ተባረከ ወተዓላ ሐጅን ያመቻችለታል ይላሉ። ለምንድነው? ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ኢዛ ጃአ ረመዳን ወር ሲገባ 8ቱ የጀነት ደጃፎች በሮች ይከፈታሉ፣ 7ቱ የጀሃነም በሮች ይዘጋሉ፣ ሸይጣን ይታሰራል፣ ይቀፈደዳል። ወዩናዲ ሙናዲን በየሌሊቱ ተጣሪው ይጣራል። የማዕና ጥሪ አለ ከሰማይ አላህ ሊሆን ይችላል መላይካ። ወዩናዲ ሙናዲን ተጣሪው ይጣራል። ያ ባጊየል ኸይሪ አቅቢል። ሻህሩ ረመዳን ነው። ጀነት ተከፍቷል፣ ጀሃነም ታስሯል፣ ጀሃነም ተዘግቷል፣ ሸይጣን ታስሯል። አንተ ኸይር ፈላጊ ሆይ ና ግባ ሲባል በማዕና ለበይክ ይላል። ጥሪ ስለሆነ ለበይክ ያለ ሰው ለረመዳን ቀን ምህረት፣ ምሽቱ ምህረት፣ ጾሜን አላበላሽም ብሎ ጥንቃቄ ያደረገ ሰው ለለበይክ አላሁመ ለበይክ ጥሪ ለነቢዩላህ ኢብራሂም ጥሪ አላህ ይወፍቀዋል አሉ። ሸይጣን መታሰሩ ረመዳን ውስጥ አውቆ የሸይጣን ጓደኛ አልሆንም ብሎ ረመዳኑን ሙሉ ከሸይጣን ስራ ተጠንቅቆ ሸይጣን ይታሰራል ሻህሩ ረመዳን ላይ። ሸይጣን መታሰሩን አውቆ ሲፈታም የሸይጣን ጓደኛ አልሆንም ብሎ ከሸይጣን ጋር ቀደኛ ጠላት የሆነ አላህ ምን ይላል? ረመዳን ውስጥ ሸይጣንን አስሬልህ አይቻሃለሁ፣ ተፈትነ ሸይጣንን አርቀሃል። የታሰረውን ሸይጣን ሐጅ ላይ ሂድና ሚና 3 ቀን በድንጋይ ወርውረ ግደል ይባላል። ወርውረ ደብድብ ይባላል። ይሄ የማዕና ስራ ነው። ኡመተል ኢስላም ሰፊ ጊዜ ቢኖር ብዙ ነገር እናብራራ ነበረ። እንግዲህ ብዙ ጊዜያችሁን መውሰድ የለብንም። ለዳዕዋ ለሐጅ ሽቅ ለማንቀሳቀስ ነው እንጂ የሐጅ ሁክም የሚያስተምራችሁ እዛም እዚህም ይኖራሉ። ዋናው የሚሰጣችሁ ትምህርት ስላለ ወደዛ ይሄዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዛ ኳሊፋይድ እንድንሆን ለዛ እንድንበቃ ያ ሰዓቱ የበረራ ሰዓቱ መጥቶ እስከሚደርስ ድረስ በተወሰነ ደረጃ ቤት ውስጥም ግቢ ውስጥም ኤክሰርሳይዝ እናድርግ። ወዲህ ወዲያ መለስ እንበል። በተለይ የእድሜ ባለጸጎች በተወሰነ ደረጃ ኤክሰርሳይዝ እናድርግ። መመላለስን ጂስማችንን እናስለማምድ። በአንድ ጊዜ በአንድ ማግስት ተነስተን ሄደን ወደ ሳዒም ወደ መሻዒርም ወደ ጠዋፍም ስንገባ ሊደክመን ስለሚችል በተወሰነ ደረጃ ይህን ኤክሰርሳይዝ እናድርግ፣ እንለማመድ። አንድ ይሄ ነው። ሁለተኛ ቅድም ወንድሞችም ሲያነሱት የነበረ ፀሐይ ነው፣ ሙቀት ነው፣ ሙሳፊርነት ነው፣ ባዳነት አለ። ይሄ ሁሉ ተጨማምሮ ነገሮች በተዘጋጀ ነው። ልክ አልሐምዱሊላህ በዚህ ዓመት የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት በጠቅላይ ምክር ቤት ውስጥ ካሉት ደህና በተሻለ መልኩ ለሁጃጆቹ በበቂ መልኩ ይሄን ከሚዘጋጀው ትሬኒንግም ጨምሮ ሌሎችንም ፋሲሊቲዎች ከማመቻቸት አኳያ ጥሩ ስራ እየሰሩ ካሉ መጅሊሶቻችን አንዱ ነውና በዚህ አጋጣሚ በፌደራል ጠቅላይ ምክር ቤቱ ስም ልናመሰግናቸው እንወዳለን። ጥሩ ስራ ነው እየሰሩ ያሉት። ሁለተኛው ቅድም ያልነው ከሰብርም ከትዕግስትም ከፓሽንም ከዚህ ጋር ተያይዞ አሁኑኑ ትሬኒንግ ልናደርግ ይገባል። በአዝካር በአውራድ በቁርአን ራሳችንን አበልጽገን ስንገኝ እዛ ላይ ለሚገጥመን ነገር
ትዕግስትም አናጣም፣ በሰብርም እንጠብቃለን። የሄድነውን የዒባዳ መንፈስ ሳናጠፋ እንመጣለን እና በተቻለ መጠን ይህንን ሁለቱን ነገር ኤክሰርሳይዝ እያደረጋችሁ እንድትቆዩ በጠቅላይ ምክር ቤቱ ስም አደራ እንላለን። በእናንተ መካከል የተመደቡ ጠቅላይ ምክር ቤቱ በተቻለ መጠን ይህንን ሐጅ የተሳለጠ እንግልት አልባ ምንም አይነት ውጣ ውረድ እንዳይኖረው ከማድረግ አኳያ የቻለውን ያክል ስራ እየሰራ ነው። ከመሆኑም ጋር ይህንን ደግሞ የበለጠ ለማሳለጥ እንድንችል በተለይ መሻዕር አልሙቀደሳ ላይ የሚቀርቡትን አገልግሎቶች ከዚህ ከኤርፖርት ተነስታችሁ ሄዳችሁ ደርሳችሁ እስክትመለሱ ባለው ሂደት ላይ የጀማዓ መንፈስ በተቻለ መጠን አብሮ ሊቆይ ይገባል ከሚል አኳያ እያንዳንዱ ሁጃጅ በ45 ሰው ተከፋፍሎ አንድ አውቶቡስ 45 ሰው ይዛል። ለ45 ሰዎች አሚሮች መድበናል እና በዚህ አጋጣሚ ማስተላለፍ የምንፈልገው መልእክት በተቻለ መጠን ከእናንተ ውስጥ ሁጃጆች ሆነው ገንዘባቸውን ከፍለው ቮለንቲር ሆነው ሊላሂ ብለው እናንተኑ መልሰው ለመከደም የተዘጋጁ ሰዎች አሉና የግሩፕ 45 አሚር የሚባሉ በኋላ ላይ ያስተዋውቃችኋሉ ብዬ ተስፋ አደርጋለሁኝ። ለነሱ በተቻለ መጠን የሚያዟችሁን ትእዛዝ የሚያስተላልፉት መልእክት በእኛና በእናንተ መካከል ብሪጅ ናቸው። የምትጠይቋቸውን ጥያቄዎች፣ ፍላጎታችሁን ማስተላለፍ የምትፈልጉትን መልእክት በተቻለ መጠን እኛም በእያንዳንዱ ቦታ ተገኝተን እናንተን ለመከደም ዝግጁ ነን። ከመሆኑም ጋር በተቻለ መጠን ለምናቀርበው አገልግሎት አስቸኳይ መልስ መስጠት እንድንችል እነዚህ 45 ግሩፕ አሚሮችን አሳይን አድርገን ትሬኒንግ ሰጥተን መልሰን እናንተ ጋር ያደርጋቸው ስለሆነ በተቻለ መጠን ከነዚህ አሚሮች በኩል የሚተላለፈላችሁ መልእክት በጥሞና በአማና በእኽላስ እንድታዳምጡ አደራ እንላለን። ጀዛኩሙላህ ኸይረን። ትሬኒንጋችሁ ስልጠናችሁ ያማረ ስኬታማ እንደሚሆን ተስፋ እናደርጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ሱብሓነሁ ወተዓላ ሐጅን ግዴታ አድርጎ ሲደነግግ ያስቀመጣቸው የቁርአን አያዎች አሉ፣ ሁላችንም የምናውቀው። ቅድም ደግሞ በስፋት ሼክ ሁሴን የምክር ቤታችን ዋና ጸሐፊ አብራርተዋል። ቀጥታ ወደ ተጨባጭ ተግባራት ለመግባት አላህ ሱብሓነሁ ወተዓላ ወአቲሙል ሐጀ ወልዑምረተ ይታያል። ይሄኛው እንዴት አድርገን እንሙላ ነው። ሐጃችን ለሐጅና ለዑምራ ነው እየሄድን ያለ ነው። የተሟላ የሚሆነው እንዴት ምን ሲሆን ነው ወደሚሉት ነጥቦች እንመጣለን። አንድ ሰው ለሐጅ ሲዘጋጅ ንያ አድርጋችሁ ተመዝግባችሁ ክፍያ ፈጽማችሁ ቪዛ መጥቶላችሁ ዝግጅት ላይ ናችሁ። አላህ ሱብሓነሁ ወተዓላ ፍላጎታችሁን ይሙላላችሁ። አላህ ባስቀመጠው ስታንዳርድ መሰረት ሐጅን መብሩር የሚባለውን ሐጅ አድርጋችሁ የምትመለሱ ሰዎች አላህ ያድርጋችሁ። የመጀመሪያው ንያን ማስተካከል ነው። ሐጅ የምናደርገው ሐጅ ለመባል ወይ ገንዘብ አለው ለመባል ሳይሆን አላህ ሱብሓነሁ ወተዓላ አድርጉ ስላለ ግዴታ አላህ ሱብሓነሁ ወተዓላ አቤት ለማለት ብቻ እንደሆነ ይሄን ሁላችንም ማስተካከል አለብን። የመጀመሪያው ይሄ። ሁለተኛ ሰው ሲወጣ ቅድም እንዳልኳችሁ ሚኒመም ለአንድ ወር ትወጣላችሁ። ስትወጡ ሁላችንም ነፍስ ይዘን እንሄዳለን። ምን እንደሚከሰት አይታወቅም። እጃችን ላይ ያሉ ኑዛዜዎች አሉ፣ የሰው አደራ አለ፣ የሰው ገንዘብ አለ። የምንሄደው ወደ አላህ ቤት ነው ሱብሓነሁ ወተዓላ። ኑዛዜዎቹን የሰዎችን አደራ መመለስ ያስፈልጋል ማለት ነው። ሌላው ከዚህ ሳንነሳ እዛ ሄዶ መጸጸቱ፣ እዛ ሄዶ አላህ ሱብሓነሁ ወተዓላ ቤት ጋር ደርሶ አላህን መለመኑ፣ ለሀገርም ለራስም መለመኑ እንዳለ ሆኖ ጸድተን መነሳት ያለብን ወደ አላህ ቤት ነው እየሄድን ያለ ነው ብለን ጸድተን መነሳት ያለብን ከዚህ ነው። ስለዚህ ተውባ ከዚህ ነው የሚጀምረው ማለት ነው። የምንሄደው ወደ ትልቅ ቦታ ነው። አላህ ሱብሓነሁ ወተዓላ የኔ ቤት ነው ብሎ ከጠራቸው ቤቶች ወደዛ ነው የምንሄደውና መጸጸት፣ ወደ አላህ መመለስ ካሁኑ ያስፈልጋል ማለት ነው። ሌላው ከፍላችኋል። የከፈላችሁት ገንዘብ ሐላል ምንጭ ነው በአላህ ፈቃድ ማለት ነው። ይሄ መጀመሪያ መሰጠት የነበረበት ነው። አላህ ሱብሓነሁ ወተዓላ ይባርክላችሁ አሁንም የቀረ ሀብታችሁ። ሌላው ለሐጅ ስንዘጋጅ የምናደርጋቸው ሌሎች ጉዳዮች ምንድን ነው? ካለንበት ቦታ እንቅስቃሴ ስናደርግ ግዴታው ነገር አላህ ሱብሓነሁ ወተዓላ በእያንዳንዳችን ላይ ግዴታ ያደረገው ነገር ሰላት ነው። ሐጅ ሄደን ቁጭ ብለን እንዲህ በማውራት በግሩፕ እንትን ማለቱ ላይ አይደለም። የሄድነው ለዒባዳ ነው። በተቻለ መጠን ሰላተል ጀማዓ በሐረም ክልል ውስጥ ከሆን መዲናም መካም ከሆን ቀደም ሼክ እንዳነሱት
መዲና ላይ የምንሰግደው ረሱል ዓለይሂ ሰላቱ ወሰላም መስጂድ ውስጥ የሚሰገድ አንድ ሰላት የ1000 ሰላት ይስተካከላል። ይሄን እድል በምንም ተአምር ማጣት መቻል የለብንም። ንያችንን ማስተካከል፣ ሁሉን ነገር ወደ አላህ ማድረግ ያስፈልጋል። ከጉዞ በፊት በጥሩ የእስላማዊ ስነ ምግባር የታነጹ ወንድሞችን ጓደኞችን መያዝ ያስፈልጋል። ቅድም ተነስቷል ወንድማችን አብዱልፈታ ያነሳው ለአደረጃጀት ለአገልግሎት እንዲያመች ለአንድ 45 ግሩፕ አለ። እንደዛም ሆኖ ሰው ግን በደንብ መቀራረብ በደንብ ዒባዳ ላይ የሚያነሳሱ ወንድሞች ጋር እህቶች ጋር መሆን ያስፈልጋል ማለት ነው። ከሙህሪም ጋር የምትንቀሳቀሱ ሰዎች ከቤት ሲወጣ አላህ ሱብሓነሁ ወተዓላ ባዘዘው መሰረት ቤተሰብን በዒባዳ ላይ ቤተሰብን በአላህ ሱብሓነሁ ወተዓላ ትዕዛዝ ላይ መንገድ ላይ ትቶ አደራ ብሎ መሄድ ያስፈልጋል ማለት ነው። ስንወጣ የመንገደኛ ዱዓ ማድረግ ያስፈልጋል። ይሄን ብዙም ለእናንተ ማነሳው የለም። በዚህ ዓመት የኢትዮጵያ ሁጃጆች ሁሉም በግል ትኬት የቆረጡም መጅሊሱ ትኬት የቆረጠላቸው መጀመሪያ የሚሄዱት ወዴት ነው? ወደ መዲና። ሁሉም ሁጃጅ ማለት ወደ ጠይባ ነው የምንሄደው። መዲነቱል ሙነወራ ረሱል ዓለይሂ ሰላቱ ወሰላም ትልቁ መስጂድ ያለበት ያ የተከበረ ገላቸው ያረፈበት በጣም በብዙ እስላማዊ ታሪኮች የተንበሸበሸችው ወደ መዲነቱል ሙነወራ ነው ጉዞ የምናደርገው። ስለዚህ ከዚህ ስንነሳ ኤርፖርት ላይ ቤታችን ላይ ሀረመን መነሳት አያስፈልግም ማለት ነው። ግልጽ ነው። ቅድም ስታነሱ ግሩፕ ላይም ደግሞ አንዳንድ ጽሁፎቹን እያየው ነበር። የኢህራም ልብስ እዚህ እንግዛ ወይስ መዲና እንግዛ የሚል የአዲስ አበባ ሁጃጆች ስፔሲፊካሊ የአዲስ አበባ ሁጃጆች በዚህ ዓመት መጀመሪያ ነው የሚጓዙት፣ መጀመሪያ ይመለሳሉ። ባለፈው ዓመት መጨረሻ ነበር የሄዱት፣ መጨረሻ ነበር የተመለሱት። በዚህ ዓመት መጀመሪያ ይሄዳሉ፣ መጀመሪያ ይመለሳሉ። ስለዚህ የምንሄደው ወደ መዲና ስለሆነ እዚሁ እንገዛለን ካላችሁ መርካቶ ቅርባችሁ ነው። ኢህራማችሁን ጫማችሁን የሚያስፈልገውን ይዛችሁ በሻንጣችሁ አድርጋችሁ ነው መዲና የምትሄዱት። ኤርፖርት አይለበስም፣ ቤት አይለበስም። መዲና የ2 ቀን የ3 ቀን ዚያራችሁን ከጨረሳችሁ በኋላ ዙልሁለይፋ ላይ ለኡምራ ወደ መካ ስትወጡ ዙልሁለይፋ ላይ ወይ ከሆቴላችሁ መዲና ስትወጡ ሀርማችሁ ትወጣላችሁ ማለት ነው። ግልጽ ነው። እዚህ አንገዛም ካላችሁ መዲና ላይ ኢህራም ልብሶች አሉ፣ እዛም መግዛትም ይቻላል ማለት ነው። መዲና ረሱል ዓለይሂ ሰላቱ ወሰላም የተሰደዱባት ከተማ ነች። ከአካሄዳችን ዙሪያውን ሄደን እንመጣለን። በቅደም ተከተል እንድትይዙልኝ ነው። ይሄንን ክብር ገላቸው ያረፈባት ከተማ ነች። መስጂድ ነበዊ፣ መስጂድ ቁባ ረሱል ዓለይሂ ሰላቱ ወሰላም በኢስላም የመጀመሪያ መስጂድ የሆነው ረሱል ዓለይሂ ሰላቱ ወሰላም ከመካ ከተሰደዱ በኋላ መጀመሪያ የሰሩት መስጂድ ቂብለተይን ድሮ ወደ ቤተል መቅዲስ ወደ አቅሳ ዞረን ስንሰግድ የነበረው ከዛ አላህ ስብሓነሁ ወተዓላ ፈቅዶላቸው ወደ ካዕባ ወደ ሐረም ወደ መካ መዞር ከተጀመረበት ጊዜ በአንድ ሰላት ሁለቱም ቂብላ ላይ የሰገዱ ሰሃቦች የነበሩበት ታሪካዊ መስጂድ ነው። እነዚህ መስጂዶች ያሉበት ሌሎች ደግሞ እስላማዊ ታሪኮች የኡሁድ እነ ሐምዛ ረዲየላሁ አንሁ የወደቁበት በአንድ ጦርነት ከ70 በላይ ሰሃቦች ወድቀው አንድ ላይ የተቀበሩበት የኡሁድ ጦርነት እንዲሁም የኸንደቅ በቂ አብዛኞቹ ሰሃቦች የተቀበሩበት እንዲሁም የረሱል ዓለይሂ ሰላቱ ወሰላም መስጂድ ቀደም እንዳልኳችሁ በአንድ ሰላት ከ1000 ሰላት በላይ አጅር የሚጻፍበት ያለች ከተማ ነች። ይሄ መነሻውን ብቻ ነው ከአብዛኛው ከታሪኳ እንዲሁ በማንኪያ ብቻ ለማንሳት ያህል ነው። መዲና ማነች የሚለውን ነገር ሁላችሁም መጠየቅ ማንበብ ስለምታውቁም በዛ ልክ መዘጋጀት ይፈልጋል ማለት ነው። ትልቅ ቦታ ነው የምንሄደው፣ በዛ ልክ መዘጋጀት ይፈልጋል። ወደ መዲና ስንገባ እንደ ማንኛውም ወደ ረሱል ዓለይሂ ሰላቱ ወሰላም መስጂድ ስንገባ እንደ ማንኛውም ወደ መስጂድ እንደሚገባ ሰው በቀኝ እግር መግባት ወደ መስጂድ ሲገባ የሚቀሩ ዱዓዎችን መቅራት ያስፈልጋል። ረክዓተይን እንሰግዳለን። ከዛ በኋላ ወንዶች ይሄንን ቦታ የረሱል ዓለይሂ ሰላቱ ወሰላም ገላ ያረፈበትን የአቡበክር ስዲቅ እና የዑመር ገላ ያረፈበትን እነዚህ ቦታዎችን ይዘይራሉ። ለወንዶች ብቻ ማለት ነው። ሴቶች ቀብር መዘየር ስለማይፈቀድ ወንዶች ይዘይራሉ። ከዛ መጅሊሱ ባዘጋጀው የረውዳ ዚያራ ፕሮግራም መሰረት ረውዳ ገብታችሁ 2 ረክዓ ትሰግዳላችሁ ማለት ነው። መጅሊሱ ለእያንዳንዱ ሰው የረውዳ ፕሮግራም አዘጋጅቷል። ረውዳ
ሁሉም ሰው ሞባይሉ ላይ የሚከታተልበት አካሄዶች ያሉት በቅደም ተከተል በአንድ ለ45 ግሩፓችሁ ሰዓት ተሰጥቷችሁ መዲና በምትቆዩት 2 ወይ 3 ቀን ውስጥ ረውዳ ሁሉም ሰው ገፍቶ 2 ረካዓ ሰግዶ ዱዓ አድርጎ ይወጣል ማለት ነው። መዲና ላይ ያሉት ዋና ዋና ነጥቦች እነዚህ ናቸው። ይሄንን ካደረጋችሁ በኋላ በግላችሁ ቅድም ያልኳችሁ እሁድ ተራራ መሄድ የሚፈልግ ሰው ካለ፣ መስጂድ ቅብለቴን መሄድ የሚፈልግ ሰው ካለ፣ መስጂድ ቁባ መሄድ የሚፈልግ ሰው ካለ በግልም በግሩፕም እየተንቀሳቀሳችሁ የመዲናን እስላማዊ ዳራዎችም ማለት ነው ከተማው ጠቅላላ ሰሃባ ሲሄድበት የነበረ በመሆኑ ሁሉም ቦታ ታሪክ አለው። ሁሉም ቦታ ማለት ነው ተነግረው የማያልቁ ታሪኮች አሉት። እነዚህ ቦታዎችን በግልም በግሩፕም እየሆናችሁ በቡድንም እየሆናችሁ ታያላችሁ ማለት ነው። አንድ አደራ እምላችሁ ረሱል አለይሂ ሰላቱ ወሰላም ያሉት አንድ ቃል አለ። ከቤቱ ውዱእ አድርጎ መስጂድ ቁባ ሄዶ ረካዓተይን የሰገደና የተመለሰ ሰው የተሟላ ዑምራ እንዳደረገ ይቆጠርለታል አሉ። ግልጽ ነው። መዲና እያላችሁ ማለት ነው መካ ሳትሄዱ ከቤቱ ከሆቴላችሁ ከምታርፉበት ሆቴል ተነስታችሁ ውዱእ አድርጋችሁ መስጂድ ቁባ ደርሳችሁ ስትመለሱ ረካዓተይን እዛ ሰግዳችሁ ስትመለሱ ሙሉ ዑምራ ያደረገ ሰው አጅር ይጻፍለታል አሉ። ስለዚህ መካ ሳትደርሱ ዑምራ ማድረግ ያንን አጅር የማግኘት እድሎችን በደንብ መጠቀም ይፈልጋል ማለት ነው። 3 ቀን ወይንም 2 ቀን መዲና ላይ ከቆየን በኋላ መጅሊሱ በሚያዘጋጀው ፕሮግራም መሰረት ወደ መካ ጉዞ ይደረጋል። ወደ መካ ጉዞ ሲደረግ ሚቃት ከዚህ በጅዳ በኩል ብንሄድ ኖሮ ሌላ ነበረ የለምለም ላይ። አሁን የምንነሳው ከመዲና ስለሆነ ዙልሁለይፋ የሚባል ቦታ ላይ ኢህራማችንን ለብሰን ንያ አድርገን እንነሳለን። ልብስ የምንለብሰው የሐጅ ጊዜ ስለሆነ ስለሚጨናነቅ ሁሉም ሰው ቤቱ ለብሶ ቢወጣ ችግር የለውም። ሆቴሉ ላይ ማለት ነው መዲና ላይ ለብሶ ታጥቦ ይወጣል። ግን በጣም ብዙ ሻወርና መታጠቢያዎች ስላሉ እዛው ዙልሁለይፋ ላይ ትልቅ መስጂድ አለ። እዛም ማድረግም ይቻላል። የሚሰጠው ሰዓት ግን በጣም አጭር ስለሆነ ታጥበን ልብሳችንን ቀይረን ባስ ሊያመልጠን ይችላል። ከሰዎች ልንለያይ ስለምንችል ጠዋት ሆቴላችን ላይ ለብሰን ኢህራማችንን ታጥበን ኢህራማችንን ለብሰን እንወጣለን። ዙልሁለይፋ ላይ ስንደርስ 2 ረካዓ ሰግደን ከዛ በኋላ መንቀሳቀስ ነው ማለት ነው። የመስጂድ 2 ረካዓ ማለት ነው። ከኢህራም ጋር የሚያያዝ አይደለም። ስንነሳ 3 የንያ አይነቶች አሉ። የሐጅ አይነት ሳይሆን ሐጅ አንድ ነው። የንያ አይነቶች ሐጅ የሚያደርግ ሰው ከነዚህ ከ3ቱ አንዱን መነየት አለበት። ሚቃት ሳያልፍ በፊት ወደ መዲና ነው የምትሄዱት። ቅድም ነግሬያችኋለሁ። ከዙልሁለይፋ ላይ ወይ ከመዲና ንያ አድርጋችሁ ትወጣላችሁ። ዙልሁለይፋ የመዲና ድንበር ላይ ያለች ቦታ ነች። የመዲና ድንበር ላይ ወደ መካ መውጫ ላይ ማለት ነው። ንያ የምናደርገው ወይ ሐጅና ዑምራን አንድ ላይ አጣምረን ወይንም ደግሞ ተመቱዕ መጀመሪያ ዑምራ አድርገን ከዛ ሐጅን ልንቀጥል ወይንም ደግሞ ሐጅን ብቻ ልናደርግ ዑምራን ትተን እነይታለን ማለት ነው። ለእያንዳንዱ ንያ ጋር በተያያዘ ደግሞ የሚደረጉ ተግባራት የሚለያዩ ነገሮች አሉ። በኋላ ላይ ሼህ ማብራሪያ ይሰጡናል። አተመቱዕ የሚባለው አብዛኞቻችሁ በአላህ ፈቃድ ታደርጋላችሁ ብዬ የማስበው የንያ አይነት ነው። ረሱልም አለይሂ ሰላቱ ወሰላም ለሰሃቦቻቸው የመከሩት የንያ አይነት የሐጅ አይነት ነው አተመቱዕ የሚባለው። እዛ ደግሞ ዙልሂጃ 8 ላይ ከእንደገና ልናሐርም እና ወደ ሚና ልንሄድ ግልጽ ነው። ከመዲና ስንነሳ ተመቱዕ የሚለውን ነገር አንድ ላይ የምናደርግ ከሆነ ለበይክ አላሁመ ዑምራ ሙተመቲዐን ቢሃ ኢለል ሐጅ ብለን ካሰር ከመዲና ተነስተን መካ ስንመጣ ዑምራ እናደርጋለን። ዑምራ እንደጨረስን ተላጭተን ኢህራማችንን እንፈታለን ማለት ነው። ከዛ በኋላ እንደ ማንኛውም ሰው የመካ ነዋሪ የሚያደርጋቸውን ስራዎች እንሰራለን ማለት ልብስ እንለብሳለን፣ ቶብ፣ ሱሪ፣ ሸሚዝ፣ ሴቶቹም ሽቶ እንቀባለን።
ችግር የላቸውም ማለት ነው። ይሄ ባልና ሚስት ግንኙነት ችግር የለውም ስለፈታን ማለት ነው። ዑምራ አድርገን ጨርሰናል። ከዛ ዙል ሒጃ 8 ላይ ደግሞ ከእንደገና ለበይክ አላሁመ ሐጀን ብለን ንያ እናደርጋለን። ይሄ ሙተመተዕ ይባላል። ይሄንን ያደረገ ሰው እርድ ግዴታ ይሆንበታል ሐጁን ሲጨርስ ማለት ነው። ሐጁን ሲጨርስ እርድ ግዴታ ይሆንበታል። ማረድ የማይችል ሰው ደግሞ 10 ቀን ይጾማል። 3ቱን እዛው ሐጅ ላይ ያለ 7ቱን ደግሞ ወደ ሀገሩ ሲመለስ 10 ይሞላል ማለት ነው። ይሄ ተመቱዕ የሚባለው ዑምራንም ሐጅንም አንድ ላይ የምናደርግ ቀለል ያለ ለምሳሌ እናንተ አሁን መጀመሪያ ነው የምትሄዱት። ዑምራ አድርጋችሁ 15 ቀን 10 ምናምን ቀን ትቆያላችሁ። የሐጅ ቀን እስኪደርስ 20 ቀንም ልትቆዩ ትችላላችሁ። የሐጅ ቀን እስኪደርስ ድረስ ዙል ሒጃ 8 እስኪደርስ ድረስ ያን ቀን ሁሉ በዚህ ኢሕራም ልብስ መቆየት ይከብዳል ማለት ነው። ስለዚህ የሚሆነው ምንድነው? ተመቱዕ ነው ማለት ነው። ከመዲና ስትነሱ በዚህ በተመቱዕ ነይታችሁ ዑምራ አድርጋችሁ ትፈታላችሁ። ከእንደገና ዙል ሒጃ 8 ላይ ታስራላችሁ። ቂራን የሚባለው ልክ ከዙል ሁለይፋ ከመዲና ስትነሱ ለበይክ አላሁመ ዑምረተን ወሐጀን ብላችሁ ነው የምትነሱት። ሁለቱንም አንድ ላይ ማለት ነው። ሁለቱንም አንድ ላይ መዲና ደርሳችሁ ዑምራ ታደርጋላችሁ። ኢሕራማችሁን አፈቱም እንደዛው ትቆያላችሁ እስከ ዙል ሒጃ 8። በዛው ልብስ አይታጠብም ምናምን ማለት አይደለም። ማጠብ ትችላላችሁ፣ ግን ኢሕራም በማድረጋችሁ ምክንያት የተከለከላችሁትን ነገር ሁሉ ትከለከላላችሁ። ሽቶ፣ ሌላ ልብስ መልበስ፣ ሌሎች ሁሉም ነገሮች የሚከለከሉ አሉ። በኋላ ላይ እንመጣበታለን። በዛው ልብስ ቆይታችሁ 20 ምናምን ቀኑን ከዛ ዙል ሒጃ 8 ላይ ወደ ሚና ትሄዳላችሁ። ሐጃችሁን ጨርሳችሁ ትመጣላችሁ። መጨረሻ ላይ ኢሕራማችሁን ትፈታላችሁ ማለት ነው። ይሄኛው ቂራን ይባላል። ይሄኛውም እርድ ግዴታው ነው። ኢፍራድ የሚባለው ደግሞ ዑምራን ሙሉ ለሙሉ ከዚህ ዒባዳ አይነት ውስጥ ታወጡና ከመዲና ስትነሱ ሐጅ ብቻ ነይታችሁ ለበይክ አላሁመ ሐጀን ብላችሁ ትነሳላችሁ። ዑምራ አታደርጉም ማለት ነው። ግልጽ ነው። ዑምራ አታደርጉም፣ ሐጅ ብቻ ታደርጋላችሁ። ከሐጅ በኋላ ኢሕራማችሁን ትፈታላችሁ ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ለሰሃቦቻቸው የመረጡት የመከሩት የንያ አይነት ተመቱዕ የሚባለውን ነው። ቀለል ያለም ስለሆነ ማለት ነው። ስለዚህ በዚህ መሰረት ከኢሕራም በፊት የምናደርጋቸው ነገሮች ምንድን ናቸው? መዲና ደርሰናል። ሁላችንም በሀሳብ ዘነና አላህ ያደርሳችሁ። በአካልም 2 ቀን 3 ቀን ዚያራችሁን ጨርሳችሁ ነገ ወደ መካ እንሄዳለን ሲባል ጥፍሩን መቆረጥ፣ ገላን መታጠብ፣ ጸጉር ብብት አካባቢ ሌሎች ቦታ ላይ ያሉ ጸጉሮቹን የማንሳት ይሄ ከንፈር አካባቢ ያሉትን ገላን መታጠብ፣ ከኢሕራም በፊት የኢሕራም ልብስን እንዳይነካ አድርጎ ሽቶ መቀባት ለወንዶች ሴቶች መዓዛ የሌለው እንዲቀባት ቢቀቡ ችግር የለውም። ሴቶች ኒቃብና የእጅ ጓንት ማውለቅ አለባቸው ይላል። ይሄ ዝግጅት ሲደረግ ነው። ወደ ኢሕራም ሲገቡ ሴቶች ጓንት አያደርጉም፣ ኒቃባቸውን አያደርጉም ማለት ነው። ፊታቸው ላይ እንዲለቀቅ ማድረግ ይችላሉ። ኖርማል ኒቃብ አይለበስም ማለት ነው። እነዚህ ከኢሕራም በፊት የሚደረጉ ናቸው። በኢሕራም ጊዜ ወንዶች ለኢሕራም የተዘጋጀ 2 ልብስ ይሄኛውን ይለብሳሉ። አለባበሱን እናያለን። ሽፍን ያልሆነ ጫማ ሸበጥ ያደርጋሉ። ሴቶች መደበኛ አለባበሳቸውን ይለብሳሉ። ከለሩ ነጭ ይሁን ጥቁር ይሁን ምንም ችግር የለውም። መደበኛ አለባበስ ስለተባለ ከለር ምርጫ ውስጥ አያስገባም ማለት ነው። መደበኛ አለባበስ ሴቶች የሚለብሱት ኖርማል ድሮ የሚለብሱትን ልብስ ይለብሳሉ ማለት ነው። ከዛ ለዑምራ ወይንም ለሐጅ የትኛው ነው ቅድም ያልነው የመረጥነው ላይ ማለት ነው። ተመቱዕ ከሆነ ሙተመቲዕ ሆነን እንወጣለን ማለት ነው። ከመዲና ስንወጣ ንያችንን ማድረግ ነው። ንያ ካደረግንበት ጊዜ ጀምሮ ሄደን ካዕባን እስክና ሀጀረል አስወድ ጋር እስክንደርስ ጊዜ ድረስ ተልቢያ እንላለን። ተልቢያ ምንድነው?
ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ይሄ ቀኑ ሙሉ ከጠዋት ኢህራም ካረብንበት ጊዜ ጀምሮ ሆቴላችን አርፈን እቃችንን አስቀምጠን መካ ወርደን ከአባ ጋር እስክንደርስ ድረስ የሚባል ትልቁ ኢባዳ ይሄኛው ትልቁ ኢባዳ ማለት ነው። ተልቢያ የሚባለው ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያልን እንሄዳለን ማለት ነው። ግልጽ ነው። ከመዲና ተነስተናል። ተልቢያ እያልን በአውቶቡስ ወደ መካ እየሄድን ነው። በዚህ ሂደት ውስጥ የሚከለከሉ ነገሮች ምንድን ናቸው የሚሉ ነገሮችን እናያለን። የክልሎችን በተመለከተ ባለፈው ዓመት በዚህ ጉዳይ ላይ ትንሽ ማብራሪያ የሰጠ ነው። ብዙ ሰዎች በጅዳም የሚሄዱ ሰዎች ነበሩ በግል ቲኬት የቆረጡ። ግን አሁን የኢትዮጵያ ሁጃጅ ሁሉም በመዲና በኩል ስለተባለ በዚህ ጉዳይ ላይ ብዙም ማብራሪያ አያስፈልግም። ሁላችሁም ከዙል ሁለይፋ ነው የምትነሱት፣ እችኛዋ ቦታ ማለት ነው። ዙል ሁለይፋ ማለት እቺ ቦታ ነች። ዙል ሁለይፋ ማለት እችኛዋ ነች፣ ከመካ በስተ ሰሜን በኩል ያለው። የተከለከሉ ነገሮች ምንድን ናቸው? አንድ ሰው ኢህራም ስቴት ውስጥ ከገባ ወይንም በንያ ልብሱን ለብሶ ከነየተና ተልቢያ ማለት ከጀመረ ጊዜ ጀምሮ ማድረግ የሌለባቸው ቅድም ሼክ አብዱል ሐሚድ ያነሷቸው ነጥቦች አሉ። ጥፍርን መቆረጥ አይቻልም፣ ቀድሞ ነው የሚቆረጠው። ጸጉርን መንጨት መቆረጥ አይቻልም፣ ማደን አይቻልም፣ ነፍሳትንም መግደልም አይቻልም። ሐረም አካባቢ ላይ ያሉ ሌሎች ቅጠሎችን ዛፎቹን መቀንጠስ መቁረጥ አይቻልም። ይሄ አንስተን ለፖሊሶች ለመስጠት የሚረጋገጥ ነገር ከሆነ አንስተን ለፖሊሶች ለመስጠት ከሆነ ምናልባት በኋላ ላይ ሼህ ማብራሪያ ይሰጣሉ። ከዛ ውጪ የሰው ንብረት ኢህራም ላይ ያለ ሰው ሀርሞ የተንቀሳቀሰ ያለ ሰው እነዚህ ነገሮች ማድረግ አይችልም ማለት ነው። ሌላው የተከለከሉት ከወንዶች አንጻር ኢህራም ሲባል ሰው የሚለብሰው በጣም ብዙ ስህተትም የሚፈጠረው ነገር ምንድን ነው? ለወንዶች ሙሉ ልብሳችን ይወልቃል። ሙሉ ካናቴራ፣ ፓንት፣ የውስጥ ምንም ነገር ካልሲ፣ ኮፍያ ምንም የሚቀር ነገር የለም። ሙሉ የሚለበሱት እነዚህ ሁለቱ ልብሶች ብቻ ናቸው። ከስር የሚቀር አንድም ልብስ አይኖርም። አንድም ግልጽ ነው። በጣም ብዙ ጊዜ ስህተት ስለሚፈጠር ነው። ሰዎች ቁምጣ ከስር ለብሰው ሚና ላይ የሚታዩ አረፋ ላይ የሚታዩ በጣም ብዙ ጊዜ ያጋጥሞኛል። እኔ በጣም ብዙ ጊዜ አንድ ሁለት ሰው አይደለም። ሐጃችንን ስለሚያበላሽ ወንዶች ከሁለቱ ልብስ ውጪ አንዱን ሽርጥ አንዱን ከላይ ከማድረግ ውጪ ሌላ የሚለበስ አንድም ልብስም የለም ማለት ነው ለወንዶች። በዚህ ሂደት ውስጥ ሀርሞ የወጣ ሰው ፀሐይ እንኳን ቢሞቀው ልብሱን ጭንቅላቱ ይሄን ልብስ ይሄንን ራሱ ላይ ጭንቅላቱ ላይ ማድረግ አይችልም። ኮፊያም ከላይ ማድረግም አይችልም። ጭንቅላት ክፍት ነው የሚሆነው። ምንም ኮፊያ ከላይ አይደረግም። ይሄ ልብስም ከላይ አይለበስም። ትከሻ ላይ ነው ጣል የሚደረገው። እንዲህ ማለት ነው የሚሆነው። እንዲህ ነው። በኋላ ላይ የቀኝ ትከሻ የቱ ጋር ይገለጣል የሚለውን ደግሞ እናያለን ኢንሻአላህ። ስለዚህ ጫማ፣ ኮት፣ ኮፍያ፣ ጥምጣም፣ እነዚህ ጓንት ለሴቶች ማለት ነው ኒቃብ አይለበሱም ማለት ነው። የሚፈቀዱ ነገሮች ምንድን ናቸው? ሀርሞ የሚንቀሳቀስ ሰው የሚፈቀድለት ነገር ምንድን ነው? አንደኛ ሰዓት ችግር የለውም። ነጠላ ጫማ ችግር የለውም። የጆሮ ማዳመጫ፣ መነጽር እንዳይወርድብን ሽርጣችን እንዳይወርድብን በቀበቶ ማሰሩ ችግር የለውም። በአውቶቡስ መሄዱ ቅድም ጭንቅላታችን አይሸፈንም ብያለሁ። አውቶቡስ ውስጥ መግባት ግን ይቻላል፣ ችግር የለውም ማለት ነው። ገላ መታጠብ ችግር የለውም። ሰው ቢቆስል ቢደማ ቢታሸግለት ቢታከም ችግር የለውም ማለት ነው። ግልጽ ነው። መነጽር የሚያደርግ ሰው ለዚህ ብሎ አያወልቅም።
ሰዓት የሚያደርግ ችግር የለውም። ነጠላ ጫማም እንደዛው፣ ጃንጥላ ቢይዝ ፀሐይ ላይ ችግር የለውም ማለት ነው። እነዚህ የሚፈቀዱ ናቸው፣ ያልተከለከሉ ነገሮች ማለት ነው። ከመዲና ተነስተን ወደ መካ እየሄድን ነው። በመንገድ ላይ መጠንቀቅ ያለብን ልብሳችንን ባስ ውስጥ ስንተኛ እንዲመሸፈን ምናምን ነገር ሊኖር ይችላል። ጥንቃቄ ያስፈልጋል። ከአለባበስ ከተግባራችን ሁሉ ተልቢያ ማድረግ እንዳለብን ተነጋግረናል። ከዛ ሆቴላችን ደረስን። ባሶቹ ከመዲና የተነሱት መጅሊሱ ያዘጋጃቸው ሆቴሎች ላይ ያደርሳሉ። የተሰጠን ክፍል ላይ እቃችንን እንወስድና እቃችንን እናስቀምጣለን ማለት ነው። ከዛ በኋላ የተዘጋጁ ሙጠዊፎች አሉ። ሰዎችን እየመሩ በግሩፕ ጠዋፍ የሚያስደርጉ መጅሊሱ የሚያዘጋጃቸው ሰዎች አሉ። ከነሱ ጋር በግሩፕ ሆነን በአውቶቡስ ወደ ሐረም እንሄዳለን ማለት ነው። መካ ከተማ ከገባን በኋላ ይሄን የምናደርገው ሰው ሻወር ቢወስድ ችግር የለውም። ቀኑን ሙሉ ሄዶ ነው የሚመጣው። ወደ 600 ነው ኪሎ ሜትር አካባቢ ሄዶ ነው የሚመጣው። ሻወር ቢወስድ ችግር የለውም። ትንሽ ከደከመው እንትን ቢል ችግር የለውም። ሰዓት ደግሞ ቢያይ ዛህማ ሰዓቶች አሉ። ባሱ የሚደርስበት ሰዓትና ሐረም አካባቢ ላይ በጣም ዛህማ ያለበት ሰዓት በየእንትኑ በየሆቴሎቹ ቴሌቪዥኖች ስላሉ ላይቭ ሰው ማየት ይችላል። ዛህማ የሚቀንስበት በተለይ ከሴቶች ጋር የምትንቀሳቀሱ አባቶችንና እናቶችን ይዛችሁ የምትሄዱ ልጆች ሰዓት በደንብ ማየት ይፈልጋል። ለዑምራ የምትወርዱበት ሰዓት ማለት ነው። እና እነዚህን ነገሮች ካያችሁ በኋላ ቀጥታ ወደ ቤተል ሐረም እንሄዳለን ማለት ነው። ወደ ትልቁ መስጂድ፣ ወደ ተከበረው መስጂድ ለዑምራ እንሄዳለን። ወደ ዑምራ ስንሄድ ተልቢያ እያልን እንሄድና ስንደርስ መጀመሪያ የምናገኘው ከገባን በኋላ ቀይ አረንጓዴ መብራት ነው የምንፈልገው። የምንሄደው የሐጅ ጊዜ ስለሆነ እቺን ቦታ ሀጀረል አስወድን ላናያት እንችላለን። በጣም ርቀን ነው። እንዲህ ተጠግቶ ጠዋፍ የሚያደርግ ሰው በጣም ወይ ወጣቶች ወይ ጠንካራ ሰው መሆን አለበት። ስለዚህ ራቅ ብለን ስለምንሄድ ይሄ ቦታ ስለማይታየን በዚህ ትይዩ ሙሉ ግድግዳው ላይ አረንጓዴ መብራቶች አሉ። የሐረም በዛ ግድግዳ ማለት ነው። አረንጓዴ መብራቱ ጋር ነው መጀመሪያ ስንገባ፣ በዛ ስለምንገባ አረንጓዴ መብራት እየፈለግን እንሄዳለን። ትይዩ እዛ ጋር ስንደርስ በዚህ ጋር ያለው ሀጀረል አስወድ ነው ማለት ነው። ስለዚህ ጠዋፍ የምንጀምረው ከሀጀረል አስወድ ነው፣ ከዚህ ቦታ ማለት ነው። ቢስሚላህ አላሁ አክበር ብለን እንጀምራለን። ዞረን ስንመጣ አንድ ይሆናል። እዚህ ቦታ ላይ ስንደርስ ከዚች ቦታ ከሩክነል የማኒ እስከ ሀጀረል አስወድ ያለችው ቦታ ላይ የሚባል አንድ ዱዓ አለ። ያ ዱዓ ምንድነው? ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር የምትለዋን ከዛችኛዋ አንግል እስከዚችኛዋ አንግል ባለ ቦታ እንላለን። እዚህ ጋር ስንደርስ ከእንደገና ቢስሚላህ አላሁ አክበር ብለን ሁለተኛ ዙር እንሄዳለን። ግልጽ ነው። በዚህ መልክ 7 ጊዜ እንዞራለን። ጠዋፍ የሚባለው ይሄኛው ነው። ገባን፣ አረንጓዴ መብራት ፈልገን ልክ ሀጀረል አስወድ ጋር ስንደርስ ከዚህ ቦታ ተነሳን፣ ቢስሚላህ አላሁ አክበር ብለን እንዞራለን። በዚህ ሂደት ውስጥ ሰው ዱዓ እያደረገ ቁርአን እየቀራ አላህን ሱብሓነሁ ወተዓላ በሚገባው ቋንቋ በምታውቁት ቋንቋ አላህ ሱብሓነሁ ወተዓላ ሁሉም ቋንቋ ይገባዋል፣ ለእኛ ነው የማይገባን እንጂ በገባን ቋንቋ በሚቀለን ቋንቋ ዱዓ እያደረግን እንሄዳለን። የተመረጡ ዱዓዎች መሆን መቻል አለባቸው። ግን ረሱል ዓለይሂ ሰላቱ ወሰላም እዚች ቦታ ላይ ብቻ እችኛዋ ቦታ ላይ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር የምትለዋን በሉ አሉ። እዚህ ጋር ስንደርስ ቢስሚላህ አላሁ አክበር ብለን ሁለተኛ ዙር እንጀምራለን። ይሄኛው እዚህ ጋር እቺ ቦታ ትታያችኋለች፣ ሂጅር ትባላለች። የካዕባው አካል ነው። በዚህ ጋር ማለፍ አይቻልም። አክቹአሊ ተዘግቷል። ስለማይቻልም ሙሉ አንድ ላይ ነው የምንዞረው ማለት ነው። ይሄ 7 ጊዜ በዚህ መልኩ ይዞራል ማለት ነው። ይታያችኋል። ይሄኛው ቦታ እችኛዋ ሀጀረል አስወድ ያለባት ቦታ ነች። ነጥቧ ከዚህ እንጀምራለን። ስንዞር በዚህ ዞረን እንመጣለን ማለት ነው። እዚህ ጋር ሩክነል የማኒ ጋር ስንደርስ ከዚች እስከዚች ቦታ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር የሚለውን እያልን እንሄዳለን ማለት ነው። 7ቱን ከጨረስን በኋላ 7ተኛውን እዚህ ጋር ከጨረስን በኋላ በዚሁ አካባቢ እንወጣለን። ስንወጣ
የምናገኘው እዚህ ጋር መቃሙ ኢብራሂምን ነው። ይታያችኋል? መቃሙ ኢብራሂም የወርቃማው ጉልላት የሚመስለው ከታች መቃሙ ኢብራሂም ያለው በሐጀረል አስወድና በዚህ በሂጅር መሃል ባለው በዚህኛው ግድግዳ በኩል ነው ያለው። ስለዚህ መቃሙ ኢብራሂምን ወደፊታችን ትተን እዚህ አካባቢ 2 ረክዓ እንሰግዳለን። እዚህ ቦታ ላይ ማለት ነው 2 ረክዓ እንሰግዳለን። ጠዋፍ እንደጨረስን 7 ጊዜ ዞረን እንደጨረስን እዚህ ቦታ ላይ 2 ረክዓ እንሰግዳለን ማለት ነው። ከዛ በኋላ ተነስተን በዚህ በኩል ቀጥታ ይወጣል። መውጫ በሮች አሉ። ስንወጣ የዘምዘም ውሃዎች አሉ። ሱናው ሰው ጠዋፍ አድርጎ 7 ጊዜ ዞሮ 2 ረክዓ መቃም ኢብራሂም አካባቢ ላይ ሰግዶ ወይንም ያገኘው ቦታ ላይ ግዴታ መቃም ኢብራሂም አይደለም፣ ዛህማም ስለሆነ የሐጅ ጊዜም ስለሆነ እዛ አካባቢ ላይ ላታገኙ ትችላላችሁ። ፈንጠር ብሎ መስገድ ይቻላል። እሱ ችግር የለውም። ከሰገዳችሁ በኋላ ተወዳጁ ነገር ዘምዘም መጠጣት ነው። ወደ ሳኢ ከመሄዳችን በፊት ማለት ነው። ዘምዘም ስንጠጣ ምንችለውን ያህል እስክንጠግብ ቢጠጣ የተወደደ ነው። ምንችለውን ማለት እስክንጠግብ ድረስ እስኪያገሳን ድረስ መጠጣት ነው። እንደወጣችሁ በዚህ ሳይድ ያሉ በሮች ላይ የዘምዘም ጀሪካኖች፣ የዘምዘም መቅጃ ቦታዎች አሉ። እዛ ቦታ ላይ ዘምዘም ይጠጣል። ከዛ እንደወጣችሁ ዑምራ ላይ ነው ያለነዋ። ከሆቴላችን ወጣን፣ ወደ ካዕባ መጣን፣ ሐጀረል አስወድ ጋር ደረስን። 7 ጊዜ ዞርን። ጠዋፍ እሱ ነው። 2 ረክዓ ሰገድን፣ መጣን፣ ዘምዘም ጠጣን። ከዛቺ ቦታ ሰፋና መርዋ መሃል ነው 7 ጊዜ እንሄዳለን ማለት ነው። 7 ጊዜ ደርሶ መልስ አይደለም፣ እነግራችኋለሁ። ይሄ ኢሚዲየትሊ ከዚህ እንደወጣን በሩ ራሱ ቀጥታ ወደዛ ነው የሚያመራው። እዚህ አካባቢ ላይ ዘምዘም ውሃ አለ። ቀጥሎ ወደ ሰፋ ኮረብታ ትወጣላችሁ። ወደ ሰፋ ኮረብታ ከተወጣ በኋላ ወደ መርዋ ይኬዳል ማለት ነው። በዚህ ሰዓት የሚቀራ የቁርአን እነ ሰፋ ወልመርወተ ሚን ሸዓኢረላህ የምትለዋን እንልና ከዛ አላህ ሱብሓነሁ ወተዓላ ከጀመረበት እንጀምራለን። አብደኡ ቢማ በዳ አላሁ ብሂ ብለን እንጀምራለን። ሰፋና መርዋ አንድ ስንሄድ ከዚህ ሰፋ ተነስተን ወደ መርዋ ስንሄድ አንድ ነው የሚባለው፣ ደርሶ መልሱ አይደለም። ከሰፋ ተነስቼ መርዋ ደርሻለሁ፣ አንድ ነው። እዚህ ቦታ ላይ ትንሽ ቆም ብዬ ዱዓ አደርጋለሁ። ከእንደገና ከመርዋ ወደ ሰፋ እመለሳለሁ። 2 ይባላል። ደርሶ መልሱ አይደለም 2 1። እዚህ ጋር ደርሳለሁ። አሁንም ወደ ሐረም ወደ ካዕባ ዞሬ ዱዓ አደርጋለሁ። ከእንደገና አሁንም ተነስቼ እሄዳለሁ። 3 ይባላል። በዚህ ሂደት ውስጥ ሰው ዱዓ ያደርጋል፣ ቁርአን ይቀራል፣ አላህን ይለምናል። የሚቀልለቱን ዱዓ ግን መዘጋጀት ያስፈልጋል። ለትልቅ ትግል ነው እየሄዳችሁ ያላችሁት። አላህን ሱብሓነሁ ወተዓላ የምንጠይቀውን ነገር ለይተን ይዘን መሄድ መቻል አለብን ማለት ነው። እዛ ደርሰን የምናስበው ዱዓ መሆን መቻል የለበትም። እዚህ ደርሰን ስንመለስ ወደዛ ስንት ይሆናል? 4 ይሆናል። በዚህ መልክ አንድ ጉዞ ወደዛ 1 ይሆናል። ስንመለስ 2 ይሆናል። 3 4 7ኛ እዛ ላይ ነው የሚሆነው። ከዚህ ነው የጀመርነው። 7ኛ መርዋ ላይ ይሆናል ማለት ነው። ግልጽ ነው አወሳሰብ እንጂ 7 ወደዚህ 7 ወደዛ የሚለው ነሺዳ እንዳያታልላችሁ። 7 ወደዚህ 7 ወደዛ የሚል ነሺዳ አለ፣ ትክክል አይደለም። 1 እንሄዳለን፣ 2 እንመለሳለን፣ 3 እንሄዳለን፣ 4 5 6 7ኛ በዛው እንወጣለን፣ ጸጉራችንን እንላጫለን። ለወንዶች ማለት ነው። በዛው መውጫ አለ፣ ወደዚህ መመለሻ የለም። 7ኛ እዛ ከደረሳችሁ መውጫ አለ፣ በዛው ትወጡና ጸጉር ወንዶቹ ይላጫሉ ወይንም ደግሞ ያሳጥራሉ። ኸይሩ መላጨት ነው። ሴቶች የጥፍራቸውን ጥፍር ስንት አንጓ አለው? 3 አለዋ። ጥፍር 3 አንጓ አለ። አንዷን አንጓ ያህል ማለት ነው። አንዷን አንጓ ያህል ሴቶቹ ያሳጥራሉ ማለት ነው። እሱም አጅነቢ የሌለበት ቦታ እርስ በርሳቸው ወይ ደግሞ ከመህሪማቸው ጋር ሆነው በራሳቸው ያስተካክላሉ። ወደ ሆቴላቸው ተመልሰው ማለት ነው። እዛ ሜዳ ላይ መገላለጡ ሳይኖር ማለት ነው። ግልጽ ነው። ይሄንን ካደረግን በኋላ ዑምራ ጨረስን ይባላል። ዑምራ ማለት ይሄ ነው። ዑምራ ማለት ይሄ ነው። ጸጉራችንን ከተላጨን በኋላ ተመልሰን ኢህራማችንን እንፈታለን፣ መደበኛ ልብሳችንን
እንለብሳለን። ኢህራም በማድረጋችን ወይንም ኢህራም ስቴት ውስጥ በመሆናችን የተከለከልናቸው ነገሮች ሁሉ ይፈቀዳሉ። ሙተመቲዕ ስለሆን ማለት ነው። ሙተመቲዕ ስለሆን ወይንም ተመትዕ የሚባለው የሐጅ ንያ ውስጥ ስላለን ማለት ነው። ይህ አጠቃላይ ዑምራን በተመለከተ ነው። ጠዋፈል ዑምራ ቅዱም ይሁን ጠዋፈል ኢፋዳ የሐጅ ስርዓት ላይ ብዙ ሰው በቴሌቪዥንም ቢሆን አይታችሁ ከሆነ ሐጀረል አስወድን ካልሳም ወይም ካልነካ ነው በሚል ከፍተኛ የሆነ ግብ የሚፈጥሩ ሰዎች አሉ። እንደዛ አይደለም ጉዳዩ። ቁርአን የሚለው አላህ የሚለው ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ፣ የምትችለውን ነገር ነው ነፍስ የምታደርገው። በማትችለው ጉዳይ ላይ አላዘዝኩም አልተናገርኩም ነው የሚለው። ዝም ብለህ ንገስ ቢባል ሰውየው ይባላል ግድ ተዋግቼ አላሉ። ያ እንዳይሆን ነቢ ዓለይሂ ሰላም የቻለ ሐጀረል አስወድን ይስማል፣ የቻለ ያልቻለ ደግሞ በእጁ ይዳብሳል አሉ። ካልሆነ ግን በርቅ ምልክት ያረጋል አሉ። በዚህ ልክ ነው እሳቸው ግመላቸው ላይ ተቀምጠው በዚህ ልክ ነው ያደረጉት። ዑመር ብን ኸጣብ ኸሊፋው ደግሞ ምንድነው ያደረጉት? አጋጣሚ ሲፈቅድላቸው ምን አሉ? ኢኒ ለአዕለሙ አሉ፣ አውቃለሁ እኮ ኢነከ ሐጀሩን ላ ተዱሩ ወላ ተንፈዕ፣ ድንጋይ ነህ አትጠቅምም አትጎዳም። ዑመር ናቸው ያሉት እንደዚህ። ኢላ አኒ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም ዩቀቢሉከ ማ ቀበልቱክ፣ ነቢዩ ዓለይሂ ሰላም ሲስሙ ባላይ ኑሮ እኔ ይህን ነገር አላረገውም ነበረ። የሚጎዳውና የሚጠቅመው አላህ ስለሆነ ይህን ያሉት ትላልቆቹ ናቸው። እኛም በዛ ልክ አጋጣሚው ከፈቀደ እንዳብሳለን፣ ከቻል ደግሞ እንስማለን፣ ካልቻልን በእጃችን ምልክት አድርገን እንሄዳለን እንጂ ሌሎችን አዛ አድርገን ሰዎች ላይ ወገባቸው ላይ ወተን እንደ ድልድይ ተጠቅመን እሱን እንስማለን በሚል ሐጃችን እንዳናጠፋ። ሰዎች አዛ ማድረግ ተውራትም ላይ በሙሳ ጊዜ፣ በኢንጂልም በነቢዩላህ ዒሳ ጊዜ፣ በዘቡርም በነቢዩላህ ዳውድ ጊዜ ነውር ነው፣ ሐራም ነው ሰውን አዛ ማድረግ። ሐጀረል አስወድን ግን መሳም ወይም ደግሞ መጨበጥ ሱና ነው። በዚህ ልክ ጥንቃቄ እንድናደርግ ብዬ ነው። ሁለተኛው የዚያረተ ኒሳ ሴቶች መዘየር የሚለው ኺላፍ ነው ያለው በይነል ዑለማ። ሴቶች ይዘይራሉ ቀብርን አይዘይሩም በሚል ኺላፍ አላቸው። ወሰሒሁ ወልአርጀሑ ከማስረጃ አኳያ ሲታይ ግን መዘየር ይችላሉ የሚለው ነው ሚዛን የሚያደፋው። ሴቶች ቀብርን መዘየር ይችላሉ የሚለው ሚዛን ያደፋል። ስለዚህ በተቻለ መጠን ከወንዶች ጋር ሳይጋፉ ፈተና እንዳይኖር ጥንቃቄ አድርጎ መዘየር ይችላሉ የሚለውንም ለመጠቆም ነው። ሌላው እንግዲህ በራስ መላጨት የሚለው የሚላጭበት ቦታ ከጽዳት አኳያ የሚታይ ነገር አለ እንጂ ራስን ለመላጨህ የሚል ተቃውሞም ክልከላል የለም። አንዱ እንደውም ጓደኛ መላጫ ገዝተው እርስ በርሳቸው የሚለጫጩ ሰዎች አሉ። ስለዚህ የጽዳቱ ጉዳይ ነው የሚወስነው እንጂ ሆቴል መተን እንደዛ እናደርግ ቢሉ ይመቻል ወይ? እሱን ነው ማየት ያለብን። ከዛ ውጭ ግን የክልከላ የለውም ነው። ዑምራ ከሰራም በኋላ ዚያራ ይቻላል ወይ? አዎ ይቻላል። ሁሉም ሰው እንደዛ ያደርጋል። ዑምራውን ሰርቶ የሐጁ ስርዓት እስከሚመጣ ድረስ መካም መዲናም እየሄደ ይዘይራል፣ ይዘዋወራል። ከዛ በኋላ ሰዓቱ ሲደርስ የውመ ተርዊያ 8ኛው ቀን ዙል ሒጃ ላይ ሲደርስ ልብሱን ለባብሶ አላሁ አክበር ብሎ ተክቢር አድርጎ ነይቶ ማለት ነው የሐጁን ስርዓት ያከናውናል ማለት ነው። ስለዚህ በዚህ ላይ ሐሳብ አይግባችሁ።
ዑምራ ከተደረገ በኋላ ዚያራው ምንም የሚከለክል ክልከላ የለም። ሁለት ጊዜ መላጨት የሚለው ቅድም ስራ አስኪያጁ ሲያብራሩ መላጨት ይሻላል ያሉት ቁርአንን ተንተርሰው ነው። ረሒመሁላህ ሙሐልቂና ነቢዩ ዓለይሂ ሰላም ቁርአንም ላይ ተናግሯልና አላህ ይዘንላቸው የላጩ ሰዎችን ሲሏቸው ወልሙቀሲሪን አሉ ሰሓባዎች አሉ። ያሳጠሩ ሲላሉ ደግመው የላጩ ሰዎችን ዱዓ አደረጉላቸው። ወልሙቀሲሪን ያሳጠሩ ሲባል ወልሙቀሲሪን አሉ። ግድ የለም እናንተም አላህ ይርሐማችሁ ብለው ለሁለቱም ዱዓ አድርገዋል። ስለዚህ ሐጅ የሚሰራ ሰው ተመቱዕ ያደረገ ሰው ቢያሳጥር ችግር የለው፣ ለዛኛው ለመላጨት እንዲያመቸው ማለት ነው። አሳጥሮ ሐጅ ላይ ደግሞ ይላጫል ማለት ነው። ስለዚህ ችግር የለውም፣ በዚያ ልክ መሄድ ይቻላል። ሌላው የሴቶች ደግሞ በአብዛኛው ሴቶች ለሁለት ለሶስት አራት ይጎነጉናሉ ጸጉራቸው። ከጉንጉኑ አንዷን ብቻ ጫፏ ላይ አንዷን ዘለላ ላይ ከጫፏ በመቀስ ቁርጥ ያደርጋሉ ማለት ነው። ጫፏ ላይ ጫፏን ይዘው አንዷን ከሶስቱ ወይም ደግሞ ጸጉራቸውን ያልተጎነጎነ ከሆነ ያልተሰራ ከሆነ አንዷን ጫፍ ልክ ለዚህ ለምሳሌ እንዲቻረጉና ይችን ቁርጥ ያደርጋሉ። አበቃ ማለት ነው። በዚህ ልክ ይሆናል ማለት ነው። እነሱ የተመትዑ ጉዳይም ቅድም ዋና ስራ አስኪያጁ ባብራሩት መሰረት ነዊቱል ሐጅ ወልዑምራ ሙተመቲዓን ሊል ይችላል። ነዊቱል ሐጅ ወልዑምራ ካለም በቂው ነው የሚሆነው። ዑምራውን ከሰራ በኋላ ተመቱዕ አድርጓል ማለት ነው። ተመቱዕ ማለት ይሄ ነው። ዑምራውን ሰራ፣ ቅድም በተባለው ስርዓትና ደንብ መሰረት ቅደም ተከተልን ጠብቆ ወይም አሳጥሮ ወይም ተላጭቶ ልብሱን ከለባበሰ በኋላ ይሄ ተመቱዕ ሰርቷል ማለት ነው። የሚቀጥለው ሐጅ አለበት፣ ደም አለበት፣ ማረድ አለበት። ትልቁና ቁም ነገሩ ማብላት ማጠጣት ስለሆነ፣ ዚክር መዝከር ስለሆነ፣ አላህን ማስታወስ ስብዕና መገንባት ስለሆነ እሳቤው በዚህ ልክ ያደርጋል። ተመቱዕ ማለት ይሄ መጀመሪያ ዑምራ ያረጋል፣ ይፈታል። ተፈታ ማለት ምንድን ነው? ተገድቦ ነበር፣ እንቅስቃሴዎች ተገድበው ነበረ። ያን ግድቡንና ክልከላውን መታቀቡን አልፎ ሂዷል ማለት ነው። ልብሱን ይለባብሳል። ከዛ በኋላ እንዳላችሁት መካም መዲናም ከሄደ በኋላ የውመ ተርዊያ ይመጣና እንደገና ሐጅ ያደርጋል፣ ሐጅን ይሰራል። ይሄ ሙተመቲዕ ነው፣ ደምም አለበት ማለት ነው። ይሄ በሰዓት ላይ እንዴት ትሆናለች ከተባለ ጥያቄው በዚህ ጉዳይ ላይ የሐጅ ስርዓት ሲከናወን ጠዋራ የማያስፈልገው ጉዳይ ላይ ሐይድ ኖረም አልኖረም ችግር የለውም። ግን አሁን ቴክኖሎጂ ባለበት ዘመን ላይ አንዳንዶቹ ቢያንስ እንኳ እንደዚህ አይነት ስርዓቶች ተከናውነው እስከሚያበቁ ድረስ እንዲህ አይነት ነገር እንዳያጋጥማቸው የሚወስድ ሕክምና እንዳለ ሰምቻለሁ። እሱም ማድረጉ የተሻለ ነው፣ ወደዚህ ውስጥ እንዳንገባ ማለት ነው። ከዛ ውጭ ግን ችግር የለው። እስላም ውስጥ ሁል ጊዜም ቢሆን ከአቅም በላይ የሚሆኑ ነገሮች የተፈቀዱ ናቸው። ስለዚህ ምንም ማድረግ የማይቻል ስለሆነ ማለት ነው። ጧሃራ የማያስፈልጋቸው የሐጅ ስርዓቶች ሐይድ ኖረ አልኖረ ምንም ማለት አይደለም። ጧሃራ የሚያስፈልጋቸው ላይ ደግሞ ነው ይሄ ጥያቄ ሊመጣ የሚችለው። ስለዚህ እናታችን አይሻ ጧፍ አካባቢ ላይ ይመስለኛል እንዲህ አይነት ነገር አጋጥሟቸው ነቢዩን ዓለይሂ ሰላም ጠይቀው ነበር። ምን አሏቸው? እስናዒ ኩለ ሸይ ኢለ ጠዋፍ፣ ሁሉን ነገር አድርጊ ጠዋፍ ብቻ ሲቀር አሏቸው። ጠዋፍ ነው ጧሃራ የሚያስፈልገው። ምክንያቱም ጠዋፍ ከተደረገ በኋላ በዚህ ሰባት ከዞርን በኋላ ቅድም እንደተባለው ረክዓተይኒ መስገድ አለበት ማንም ሰው ስለሚባል ስግደት ደግሞ ያለ ጧሃራ ይሆናል። ከዚያ ውጭ ያለው ግን እስከዚህ ድረስ ያለው ችግር የለውም ማለት ነው። ኒቃብ መቼ ነው የሚፈታው የሚለው እንግዲህ እናታችን አይሻ እንዳወሩት ኢማሙ አሕመድም አቡ ዳውድም እንደዘገቡትና ኢማሙ አልባኒ በሸዋሂድ በሌሎች ምስክሮች ወደ ሐሰን ደረጃ ይደርሳል ያሉት ሐዲስ ላይ ወንዶች በእኛ አጠገብ ሲያልፉ
ጅልባባችንን ወደፊታችን አምጥተን እንሸፍን ነበረ። እናታችን አይሻ ናቸው እንደሚሉት። ሲያልፉ ራቅ ሲሉ ግን ፊታችንን ከፍተን እንሄድ ነበረ አሉ። ስለዚህ ኢሕራም ካደረገች ጀምራ አንድ ሴት ልጅ ኒቃቧን ትፈታለች ማለት ነው። ምናልባት ሰዎች በዛ ልክ የሚያስቸግሩ አይነት ነገር ሲሆን ከጅልባባቸው ወይም ከላይ ካደረጉት ጉፍታቸው ፊታቸውን መሸፈን እንደሚችሉ ይህ ሐዲስ ያሳያል ነው። ዋናውና ቁም ነገሩ ወንዶችም ቢሆኑ ቁርአን እንዳለው የጉዱና ሚን አብሳሪህም አይናቸውን ሰበር ያደርጉ አጅነቢ ከማየት የሚል መመሪያ ስላለ አላህ ዘንድ እሱንም በማድረግ መተጋገዝ ያስፈልጋል። ስለዚህ መቼ ነው ከተባለ ኢሕራም ካደረገች ጀምሮ ማለት ነው። ነወይቱ አልሐጅ ካለች በኋላ ኒቃቧን ትፈታለች ማለት ነው። ሌላው ዑምራ ለቤተሰብ ማድረግ ይቻላል ወይ? አዎ ይቻላል። አዎ ይቻላል። ባይሆን ሐጅም ሆነ ዑምራ ለማድረግ ሲፈለግ በህይወት ያለ ከሆነ ነገር ግን ማድረግ የማይችል በሽምግልና ምክንያት ወይም በሆነ ምክንያት በህመም ደም ግፊት ኑሮት ግማሽ ፓራላይዝ የሆነ ሰው ሊሆን ይችላል። አላህ ይጠብቀን፣ አላህ ይጠብቃችሁ። በአንድም በሌላ መንገድ አቅም ያነሰው አባት፣ እህት፣ እናት ካለ ማስፈቀድ ይፈልጋል። ዑምራ ላረግልህ ነው፣ ሐጅ ላረግልህ ነው፣ ትፈቅዳለህ ወይ ብሎ ማናገር ይፈልጋል። አዎ ካለ ይቻላል። ንያውስ እንዴት ይሆናል የሚለው ጥያቄ ቅድም እንዳልነው ነወይቱ አልዑምራ አን ፋጡማ አን ኸዲጃ አው ሰዓዳ ወንድ ከሆነ ደግሞ አን ሙሐመድ አን አሕመድ አን ጣሃ አን ዓብድራሕማን ብሎ መናገር አለበት ማለት ነው። በዚህ መልኩ ማድረግ ይቻላል። አንድ ዑምራ ወይም አንድ ሐጅ ለእናትና ለአባት ማድረግ ይቻላል ወይ ከተባለ ቢኖሩ ኑሮ ባል ተቀምጦ የኔንም አርግልኝ ብለው እናታችን አደራ ማለት ይችላሉ ወይ ከተባለ አይቻልም። ባል ሄዶ ለብቻውን አድርጎ የሚመጣው እኔስ መቼ ነው የማረገው ካንተ ጋር ብለው እናታችን ይጠይቃሉ፣ ወይም ደግሞ እህታችን ትጠይቃለች። ይህ ስለሆነ ማድረግ ከፈለግንኛ ለአባታችን ለብቻ ለእናታችንም ለብቻ ነው ማድረግ የምንችለው። ለዑምራ ጸጉር ያልነውን መልሰነዋል ቅድም። ያው ማሳጠር ይቻላል። ሐጅም ላይ ላሳጥር ካለ ይችላል። ያው ቅድም የተባለው 3 ጊዜ ዱዓ ያደረጉት ለላጩ ሰዎች ነው። ላሳጠሩ ሰዎች ደግሞ አንድ ጊዜ ዱዓ አድርገዋል። ስለዚህ የበለጠውን ላድርግ ካለ ነው እንጂ ሐጅም ላይ አሳጥሮ ቢመጣ ችግር የለውም ማለት ነው። አላሁ አዕለም። هذا وصلى اللهم وسلم على لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك الملك لا